የከተማውን የነዋሪ ህይወትን ማሻሻል ሊቪንግ ስታንዳርዱ ማሻሻል ይሄን የከተማ ህይወት ከገጠሩ ህይወት ጋር ማስተሳሰር የገጠሩን ልማት አንድ ላይ ከከተማው ጋር አስተሳስረህ መሄድ መቻል ይሄ ነው ሀገር የሚቀይረው ማለት ነው። ጅማ አካባቢ ደግሞ ተራራማ አካባቢ የተሰራው ትልቅ ፕሮጀክት ሀይቁ ምናምን ሲታይ በቃ በጣም ነው ደስ የሚለው የምር በክልል ደረጃ ደግሞ እንደዚህ እየተሰራ መሆኑን ስታይ ደግሞ በጣም ከልብ ያስደስታል። ከታሪክ ጋር ደግሞ መዘመንና ውበቷን ጨምራ ስታያት ደግሞ ለየት ይላልና ረጅም ጊዜ ከ4 አመት በፊት ነበር ያየዋት አሁን ደግሞ ከ4 አመት በኋላ አምሮባት ቆንጆና ተውባ የበለጠ ለቱሪስትም ለነዋሪዎቿ ምቾና አግኝታታል። እነኚህ ምንላቸው የቱሪዝም አቅጣጫዎች ዝም ብለው ራሳቸውን ችለው የሆነን አካል ሆቴሎችን ወይም ደግሞ የተከፈቱ የተገነቡ ትልልቅ አዳራሾችን ኮንፈረንስ ኤሪያዎችን ብቻ የሚጠቅሙ ብቻ አይደሉም። በዛ መሐከል ማህበረሰቡ ምንድነው የሚጠቀመው የሚለውን እንዴት የተሳሰረ እንደሆነ በደንብ ማየት ይችላል። ይሄንን አንድ ወቅት አዲስ አበባ ላይ ሲጀመር አንድ ቦታ ላይ ሲጀመር ትውልድ ቦታ ላይ እክሌ ላይ እንዲ ቢሆን በየመኝ ነበር ስመኝ ግን በእንዲ ባጭር ጊዜ ውስጥ ይሆናል ያስኛላክ። አሁን ጅማን የዛሬ 3 አመት መጥቻለሁ። ኢንዱስትሪ ፓርክ ምረቃ ላይ መጥቼ ቀንቼባት ጽፌላት ይጃለሁ። አሁን ደግሞ እኔ እውነት ለመናገር ለልጆቼ አፌን ሞልቼ የምናገረው ከታሪክ መነሾ ለሌላው ሰው አፌን ሞልቼ የምናገረው ነገር አይቻለሁ። ጅማ ያለውን ነገር እንደመጣን ለማየት ሞክሬያለሁ። ያው ከዛ በቃ መናገር በጣም እውነት ነው መናገር እና ማየት ማመን ነው። ወደ አንድ በኩል ያዘነበለ ነበር ልማቱ በራሱ አሁን ግን የምታየው ነገር እጅግ በጣም የሚያምር ነው። አሳታፊ ነው ያረጋቸው። አዲስ አበባ ሂውጅ ነው ፕሮጀክቱ በጣም ትልቅ ነው። ቀድሞ የተጀመረ ነው ብለህ የምትለው ነገር ነው። ፒያሳ ላይ የተሰራውን ታውቃለህ። ከዛም ደግሞ እየሰፋ እስከ ሲኤምሲና ከተማው እየሄደበት ያለው ነገር አለ። ጅማ እኮ አሁን ስታየው ከመሃል ከተማው እስከ ገጠር ኮሪደር ከመሃል ከተማ አሁን እስካለንበት ሰፈር ድረስ የገጠሩ ኮሪደር ልማትና የከተማ ኮሪደር ልማት ኢንተግሬት ያደረገበት የተፋጠነበት የመሃል ያሁን የወንዝ ዳሩ የከተማው ፕሮጀክት ስታየው እጅግ በጣም ነው የሚያምር። እንደ ሀገራችን የመጣንበት ጉዞ ያህል ደግሞ በቴክኖሎጂ በመዘመን በሌሎችም ጉዳዮች ኋላ ያስቀሩን ጉዳዮች አሉ። ዛሬ ላይ ለምሳሌ አዲስ አበባን ብትወስዳት በጣም የኮንፈረንስ ከተማ የመሆን እድሏ በጣም ጨምሯል። እንደ ሀገር እየተሰራ ያለው ነገር ከአዲስ አበባ ተነስቶ አንድ ሰው ወዴትም አቅጣጫ ቢሄድ አንድ ጎብኚ ይቆያል። የቆይታ ጊዜውን የሚያራዝሙ ነገሮች ነው። ወደ ጅማ ሚምጣ በምስራቅ አቅጣጫ መሄድ በምዕራብ አቅጣጫ መሄድ በደቡብ አቅጣጫ መሄድ ያንን የቆይታ ጊዜውን ምቹ ሊያረጉለት የሚችሉ ስለዚህ የተሳሰረ ነው። አዲስ አበባን ብቻ በጣም አልመተን የለምቶ ሌላውን አካባቢ ይዘነጋ አይደለም። ለልጆቻችን ተስፋ ጅማ ላይ አዲስ አበባ ላይ ጎንደር ላይ ወንጭ ላይ ሐላላ ላይ አይተናል። ይሄንን መመስከር ይሄንን መናገር የማይደፍር ካለ እሱን ኢትዮጵያን በዘፈን እንጂ በተግባር ያውቃት አይፈልግም ማለት ነው። በጠቅላይ ሚኒስትሩ ኢኒሺየቲቭ የተጀመሩ የተገነቡ ያሉ እየሰሩ ያሉ ለአገልግሎት ክፍት የሆኑ በርካታ ኢኒሺየቲቮችን ያየን ነውና ተስፋ ሰጥቶኛል። በአጠቃላይ እውነቱን ማየትና መገንዘብ ብቻ ሳይሆን ማስገንዘብ ያንን ማሳወቅ ለራሳቸው የሚዲያ ሰዎች ይሄን ነገር አይተው ተገንዝበው ለራሳቸው ከማወቅ አልፎ ይሄንን ማስገንዘብና ማስፋት ማስረጽ ያስፈልጋል። ህዝቡ ጋር ጥያቄ የሚፈጥሩ ነገሮችን መልስ እንዲመጣ በማገዝ የሚታዩ ነገሮችን ደግሞ ያለ ሽሽግ ማለት ነው ያለ ምንም ድብቅ በማሳየት ብዙ ነገሮችን መለወጥ እንችላለን ብዬ አስባለሁ። ሰው ሚዲያ ላይ የሚያየውን ነገር ነውና የሚያምነው ከዛ አንፃር የኛ ኃላፊነት ነው የቀረው እንዳውምላለው። ምክንያቱም አጠቃላይ መንግስት ስራ ሰርቶ እያሳየ ነው እየሰራም ነው ባይናችንም እያየን ነው የቀረው የኛ ስራ ነው ሁላ ብዬ አምናለሁ። ኢትዮጵያን አልገለጽናትም። በቃ ኢትዮጵያን በልኳ በተሰራት ልክ አልገለጽናትም ብዬ ነው እኔ በእኔ የማስበውና የሚቀረን ነገር አለ መጻፍ አለብን።